የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። እግዚአብሔር ዓላማ መኖር በተሰኘ የአስራሁለት ክፍል ትምህርታችን አካል በሆነው ባለፈው 10 ሳምንት በተመለከትነው ትምህርት ብዙ ሀሳብ እንደቀረላችሁ ተስፋ አደርጋለሁ። በተለይ በ9ኛው እና በ10ኛው ክፍል እግዚአብሔር በሕይወታችን ያሰበውን ሀሳብ ለመኖር ስንነሳ ያሉት ተግዳሮቶችንና ያንን ተግዳሮት ደግሞ ተቋቁመን እስከ ጥግ ድረስ መሄድ እንድንችል የሚጠቅሙንን መጽሐፍ ቅዱሳዊና መንፈሳዊ መርሆችን ተመልክተን ነበር። እንግዲህ በሕይወታችን እግዚአብሔር የሚሰራው የእሱ ዓላማ ለብቻ ነጥሎ በእኛ ሕይወት ላይ ብቻ አተኩሮ የሚሰራው እንዳልሆነ ማና ከሆነ በእኛ ውስጥ ያለው የእግዚአብሔር ዓላማ እኛ ስናልፍ አብሮን የሚያልፍ፣ እኛ ስንነሳ አብሮን የሚነሳ፣ እኛ ስንቀበር አብሮን የሚቀበር፣ እኛ ስንቆም አብሮን የሚቆም፣ እኛ ስንሄድ አብሮን የሚሄድ ነው የሚሆነው። እንደዛ እንዲሆን ደግሞ የእግዚአብሔር ዓላማ አይደለም። እግዚአብሔር በሰዎች ውስጥ ያለውን ዓላማ በሁሉም ሰዎች ካለ ዓላማ ጋር አስተሳስሮ በዘመን ፍጻሜ አብ ሊያደርግ ካለው ዋና ዓላማ ጋር አያይዞ ነው የሚሰራው። ያ ማለት እግዚአብሔር አምላክ ፊት ዓላማችንን ስንኖር ከግምት ማስገባት ያለብን አንድ ተጨማሪ ነገር አለ ማለት ነው። እሱም እኔ በሌለውበት የሚቀጥል ለትውልድ የሚሻገርና ተጽዕኖ እስከ ፍጻሜ ድረስ የሚሄድ ቀጣይነት ያለው ነገር እንደሆነ አውቀን በዚያ መነጽር መኖር ያስፈልጋል ማለት ነው። ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ ብዙ ታምራትን አድርጓል፣ ብዙ ትምህርት አስተምሯል፣ ብዙ ምሳሌዎችን ተርጉሟል፣ ሙታን ቀስቅሷል። ምንም እንኳን ብዙ ታምራቶችን ሲያደርግ እንደነበረ ብናቅም እሱ ወደ አብ ከተመለሰበት ጊዜ በኋላ ያንን ዓላማ ይዘው በምድር ዙሪያ ይዘው የሚሄዱ ደቀ መዛሙርትን ደግሞ ሲያበቃቸው ነበር። ብዙ ጊዜ ለሁሉም የሚያስተምረዋል ለ5 ሺዎቹ እንዳስተማራቸው፣ ከዛ ውስጥ ደግሞ ደቀ መዛሙርቱን ለብቻ ደግሞ ያስተምራቸው ነበር። ሌላ ጊዜ ደግሞ እነሱ መጥተው የባለፈው ምሳሌ የእርሻው ምሳሌ ምን እንደሆነ ተርጉሙልን ብለው ትርጉም ጠይቁ ነበር። እግዚአብሔር አምላክ ፊት በክርስቶስ ኢየሱስ ላይ ያለው ያ ዓላማ በእነሱ በኩል አልፎ እስከ ፍጻሜ ድረስ እንዲሄድ እሱ በሌለበት ምናልባትም ሁላችን እንደምናስተውለው ከ2000 ዓመት በላይ ሳይቋረጥ እንደውም ጨምሮ ብዙ ቢሊዮኖችን እየገዛ እየረታ እያሸነፈ ሲሄድ ስንመለከት የእግዚአብሔር መለኮታዊ አጀንዳ እንዴት እንደሚሰራ እንረዳለን። ስለዚህ በእግዚአብሔር ፊት አንድ ማወቅ ያለብን ነገር ዘመን ተሻጋሪ የሆነ ዓላማ እንደሆነና እኛ ጋር ጀምሮ እኛ ጋር የሚያበቃ እንዳልሆነ ማወቅ አለብን። ጌታ ኢየሱስ ክርስቶስ ብቻ ሳይሆን ሐዋርያው ጳውሎስም ጭምር ሲያገለግል የነበረው ሜንታሊቲ እንደዚህ አይነት ሜንታሊቲ ነው። ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 2 እንዲህ ይላል፣ እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔ የሰማኸውን ሌሎች ደግሞም ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ብሎ ይናገራል። ጳውሎስ ከእግዚአብሔር የተቀበለው በሱ የሚሰራ ለትውልድ እንዲተላለፍ እግዚአብሔር የፈቀደው ነገር እንዳለ ያውቅ ነበር። እሱ ጋር እንዲያበቃ በጳውሎስ ዘመን ነገሩ ሰርቶ እንዲያልቅ ብቻ ሳይሆን 4 ትውልድ ሲመለከት እናያለን። አንደኛው ራሱ ጳውሎስ ነው። ጳውሎስ ለጢሞቴዎስ ይህን አደራ እያስረከበ ነው። ሁለተኛው ጢሞቴዎስ ነው። ሶስተኛ ደግሞ ለሌሎች አሳልፈው መስጠት የሚችሉ የታመኑ ሰዎች አላቸዋል። ሌሎች የሚባሉት ደግሞ 4ተኛ ናቸው። ቢያንስ በእኛ ህይወት ላይ ያለው አጀንዳ የእግዚአብሔር ዓላማና የእግዚአብሔር እቅድ በእኛ ህይወት ተጀመረ ማለት 4 ትውልድ አሻግረን ማየት ካልቻልን የሆነ ቦታ ላይ ያላለቀ እግዚአብሔር ስራ እንዲኖር እድል እንሰጣለን ማለት ነው። ያ ደግሞ ቀጣይ የሚመጣው ትውልድ ኃላፊነት ነው የምንዘራው ሳይሆን ቀጣዩ ትውልድ መንገድ ጠራጊዎች እንደመሆናችን እስከዚያ ድረስ እንዲሄድ እንድናደርግ እግዚአብሔር አምላክ ይፈልጋል ማለት ነው። አንደኛው መርሆ የአደራን እውነት መረዳት ነው። ከእግዚአብሔር ዘንድ የተቀበልነው ዓላማ ወደ ሰዎች ፊት ሊያቆመን፣ በዓለም አደባባይ ሊገልጠን፣ ብዙዎችን ሊያውቁ ሊያደርግ ይችል ይሆናል። ግን ዋነኛው ዓላማ እኛን ከመግለጥ ባሻገር እንደሆነ አስበን ከእግዚአብሔር ለተሰጠን ዓላማና አደራ እግዚአብሔር ያዘጋጀው ፕላትፎርም እንደሆነ ማወቅ ከቻል ምንኖረው ያንን ነገር እንደ ባለ አደራ እንጂ እንደ ባለ ክብር አይደለም። እንደ ባለ አደራ እንጂ እንደ ባለ ክብር አለ። ያ ማለት አደራ የተቀበለ ሰው አደራ በላ እንዳይባል አደራውን ለመጠበቅ በጥንቃቄ እንደሚጓዝ በጥንቃቄ እንጓዛለን። ያንን አደራ ወደሚቀጥለው ትውልድ ለማሸጋገር የተቻለ ነገር። ለምሳሌ ሙሴ
የተሰጠውን እስራኤልን ከግብፅ አውጥቶ ወደ ተስፋይቱ ማስገባት አደራ ለኢያሱ ሳያስተላልፍ ሞቶ ቢሆን እስራኤል ምን ሊሆን እንደሚችል ማሰብ ቀላል ይመስለኛል። በኤልያስ ዘመን የተጀመረው ነገር ወደ ኤልሳ ሳይሻገር ቆሞ ቢሆን እሱ ጋር ምን ሊሆን እንደሚችል መገመት ከባድ አይደለም። በጌታ በኢየሱስ ክርስቶስ የተጀመረው ያ አደራ ደቀ መዛሙርቱ ጋር በትክክል ፕሪንት እስኪሆን ድረስ ያ ደግሞ በመንፈስ ቅዱስ አማካኝነት በእነሱ መከናወን እስኪጀምር ድረስ እንደውም በምድር እያለ ሁሉ እየሄዱ እየሞከሩ አጋንንትን እያወጡ ሙታን እየቀሰቀሱ እንዲመለሱ ባደረጋቸው ሂደት ውስጥ ባይገባ ኖሮ ክርስትናውን ሊሆን የሚችል መገመት ይቻላል። ጳውሎስ በዛ ነው ጢሞቴዎስን ከጳውሎስ ተቀብሎ ለሌሎች ማቀበል ለሚችሉ ባለ አደራዎች ለመስጠት እንዲችል የመከረው። ስለዚህ አንደኛው የባለ አደራነትን ስሜት በደንብ አድርጎ መቀበልና የተቀበልነው የትኛውን ቅባት፣ የትኛውን ማስተዋል፣ የትኛውን ገንዘብ፣ የትኛውን ስልጣን በእኛ ዘመን ላለ ነገር ብቻ የምንጠቀምበት ሳይሆን ተጽዕኖ ረጅም ዘመን የሚሄድ መቻል አለበት ብለን ማመን አስፈላጊ ነው። እስራኤል በግብፅ በነበረ ጊዜ የገጠመው አንዱ ችግር የፈርዖን ብርታትና ክፋት አልነበረም። ምክንያቱም ፈርዖን ስልጣን ላይ በነበረበት በዚያው ዘመን ዮሴፍን ብንመለከት ዮሴፍ በሕይወት በነበረበት ጊዜ እስራኤላውያን በክብር ነበር የሚኖሩት። እሱም ከሞተ በኋላ ዮሴፍን የማያውቅ ንጉሥ እስከተነሳበት ጊዜ ድረስ ለማለት ዮሴፍን የሚያውቅ ንጉሥ ባለበት ዘመን ሁሉ እስራኤል በዛ ችግር ውስጥ አልነበረም ማለት ነው። ያንን የማያውቅ ንጉሥ ነው ተጽዕኖ እዛ ጋር ነው ያበቃው። ስለዚህ አደራችንን ለቀጣይ ባለ አደራ ያ ባለ አደራም ደግሞ ሌሎች ማስተላለፍ የሚችል ታማኝ ለሆነ ሰው ማስተላለፍ እንዲችል አድርገን ማሰብ እንድንችል የሚረዳን የእግዚአብሔርን ስራ እንደ ባለ አደራ ማሰባችን ነው። አንደኛው መርህ ነው። ሁለተኛው መርህ ደግሞ ሌሎችን የማብቃት እና ማሳደግ መርህ። በእኛ ያለው ዓላማ በእኛ አይደለም ካልን ለትውልድ እንደሚሻገር አደራ አድርገን ካሰብነው ለትውልድ ማሻገር የሚገባው አደራ ነው ብለን ማሰባችን ጥሩ ሆኖ እያለ ያ የሚሻገሩን አደራ መቀበል የሚችል በዛ አቅጣጫ ላይ ዓላማው ከዛ ጋር ማች የሚያደርገን ሰው ለይተን በዛ ሰው ላይ ኢንቨስት ማድረግ የሚገባን ነገር ኢንቨስት ለማድረግ ሬዲ መሆን ያስፈልጋል፣ መዘጋጀት ያስፈልጋል። ጌታ ኢየሱስ ክርስቶስ ያስተማረን ትልቁ ትምህርት ይሄ ነው። 3 ዓመት ተኩል ሲያገለግል 5000 ሰው ሲመገብ ኤርትራውን ስብከት ሰብከዋል። እርገቱን ግን የተመለከቱት ከ500 በላይ ሰዎች ናቸው። 10% ከእነሱ መካከል ግን 120ዎቹ ነበሩ ደቀ መዛሙርት 20% ማለት ነው። ከ120ዎቹ መካከል ደግሞ 12ቱ ነበር ሐዋርያት ተባሉት። ከ12ቱ ደግሞ 3ቱ በክብር ተገልጦ ከሙሴና ከኤልያስ ወደ ታየበት ተራራ የመሄድ እድል አግኝተዋል። አንደኛው ደግሞ በደረቱ ላይ ተቀምጦ የልቡን ሀሳብ የማወቅ እድል አግኝተዋል። በየደረጃው የእግዚአብሔር ዓላማ በክርስቶስ ኢየሱስ በኩል ተጀምሮ እዛ ጋር እንዳያልቅ የሚቀጥል ትውልድ በማስነሳት የሰራው ስራ በእኛም ህይወት እንደዛው አይነት ሀሳብ ሊገዛን ይገባል። ምክንያቱም የምንሰራው ያንኑ ስራ ነው። እሱ ለሌሎች አሳልፎ መተዳደር እንዳለበት ብቻ ሳይሆን ያንን አደራ የሚሸከሙ ደቀ መዛሙርትን ማስታጠቅ፣ ማስነሳት፣ ማብቃት እንደሰራ ሁሉ በዘመናት መካከል የእሱ ደቀ መዛሙርት ያንን እያደረጉ እንዲሄዱ እግዚአብሔር ይፈልጋል። ከዛ ነው ማቴዎስ 28 የመጨረሻው ምዕራፍ ላይ ለደቀ መዛሙርቱ ደቀ መዝሙር እንዲያደርጉ የመከራቸው ወይም ደግሞ ያዘዛቸው። ያን ሲያደርጉ ደግሞ እንዳይከብዳቸው እስከ ዓለም ፍጻሜ ከነሱ ጋር ሊሆንም ጭምር ግድ የሆነበት ስራው አደራ ነው ብሎ የማሰብ ብቻ ሳይሆን ያንን አደራ በብቃት መወጣት የሚችል ሰዎች የማስመታት የማብቃት ጉዳይ እንደሆነ ማሰብ ስለሚያስፈልግ፣ ሁለተኛው መርህ አደራውን የሚያስቀጥሉ ሰዎችን ማብቃት ነው። ሶስተኛው መርህ በእግዚአብሔር ፊት ነገሮችን ከራስ በላይ ማየት ያስፈልጋል። ብዙ ጊዜ እኔ ካልሰራሁት ሌላ ሰው ሲሰራው የማይመቸኝ ከሆነ ልክ አይሆንም። መጽሐፍ ቅዱስ ዳዊት በዘመኑ የእግዚአብሔር ፍቃድ ካገለገለ በኋላ እንዳንቀላፋ በሐዋርያት ሥራ ምዕራፍ 13 ቁጥር 36 ላይ በቤት ይናገራል። ሌሎች ዘመናቸውን ጨርሶ ሲያልፉ እሱ በዘመኑ ያለውን የእግዚአብሔር ፍቃድ ጨርሶ ያለፉ። በዘመኑ ግን ያንን ሲያደርግ የሆነውን ነገር ብንመለከት አንዱ በሱ ዘመን እግዚአብሔር እንዲሰራ ያሰበው ብሎ ያመነው ነገር የእግዚአብሔርን ቤት መስራት ነበር። ቤቱን ሊሰራ ሲነሳ አንተ አትሰራልኝም ልጅ ሰለሞን ነው አለው። በእጁ ላይ ደም አለበት ነገር እናያለን። አንተ አትሰራልኝም ሲል እኔ ስለማልፈራ ብሎ ግን
በዛ ስራ ውስጥ ተሳትፎን አላቋረጠም። ልጁ ሰለሞን መጥቶ ሲሰራ የሚያስፈልገውን ወርቅ የሚያስፈልገውን ማቴሪያል ሬዝ አድርጎታል። እኔ ካልሰራሁት ብሎ ወደኋላ አላፈገፈገም። ከራስ በላይ የማሰብ የእግዚአብሔርን ፈቃድ አድርጎ የማለፍ አንዱ አካል ነው። እኔም ሰራሁት፣ ሌላ ሰው ሲሰራ ያለኝ ሀሳብ ሊለያይ አይገባም። እኔም ሰራሁት፣ ያ ሰውም ሰራው፣ እግዚአብሔር አምላክ ዓላማው በእኔ አይደለም በሱ ነው ብዬ ማመንና በዛ ዓላማ ውስጥ ግን ማድረግ የምችለው ለማድረግ ራሴን ማስገዛት የምችልበት መርህ ነው። ብዙ ጊዜ ሰዎች እነሱ ካልመሩ ነገር የሚበላሽ ይመስላቸዋል። እነሱ ካልሰሩት ነገር ልክ እንደሆነ አይመስላቸውም። እውነት ለመናገር ትክክለኛው ያንን ቦታ ሊድ ማድረግ ያለበት ያሰው ከሆነ ትክክል ሊሆን ይችላል። ግን ስቲል የሚጎሉ ነገሮች ደግሞ እንደሚኖሩ ማሰብ አስፈላጊ ነው። ስለዚህ እግዚአብሔር አንድን ስራ እንዲሰራ ያጠራው ሰው ያንን መስራት ሲነሳ እኔ ባለመሆኔ ወደኋላ የሚታውን እኔ በሆን ማድረገውን ነገር አቅም በፈቀደ መጠን ያሰበው ሲያደርግ መደገፍ፣ ራስን ማስተማር ሌላኛው ወሳኝ መርህ ነው። ስለዚህ እነዚህ ሶስት መርሆች ስለ ዓላማ ስናስብ የእግዚአብሔር ሰላም ሆነ ሌሎች በምድር የተሰጠን አሳይመንት ዘላቂ እንዲሆንና ከኛ በኋላ ለትውልድ ጭምር ስለሆነው መልካም ነገር እኛን ማሰብ እንዲችል የሚያደርግ ከመቃብር በላይ የሆነ ስራ መስራት እጅግ በጣም ይጠቅማል። እሱ እንዲሆን የእግዚአብሔርን ስራ በአንደኛ ደረጃ እንደ ባለ አደራን እንደመቀበል ጭምር ማሰብ አስፈላጊ ነው። ግን አደራ ለሰው ለቀጣይ ትውልድ ስናስተላልፍ ያንን አደራ ተቀብለው ለሌሎች የሚያስተላልፉ ሰዎችን ማስነሳት ሁለተኛው መርህ ነው። ከዛ በኋላ ግን ሌሎች ሰዎች በሚሰሩ ስራ ውስጥ የእኛን ድርሻ መውጣት እና እግዚአብሔር አምላክ በዘመናችን እሱን ፍቃድ ብሎ ማለፍ ሌላኛው መርህ። ይሄ 11ኛ ክፍል ነው። በሚቀጥለው ሳምንት የመጨረሻውንና 12ኛውን ክፍል እንቀጥላለን። ከዚህ ቀደም እንዳነሳሁላችሁ በ12ኛው ክፍል መጠናቀቅ በኋላ አዲስ ትምህርት እንጀምራለን። ከዛ ቀደም ግን በርካቶችን መድረስ እንድንችል አብራችሁ እንድታገለግሉ ባለፈው ያቀረብኩት ጥሪ ደግሜ ያቀርባሉ። እስካሁን ድረስ የምትመለከቱን ሰብስክራይብ ሳታደርጉ ከሆነ ሰብስክራይብ እንድታደርጉ አበረታታችኋለሁ። ከዛ በተጨማሪ ቪዲዮቻችንን ከተመለከታችሁ በኋላ ላይክ እና ኮሜንት ማድረግ እሱም እንዳትዘነጉ አደራላለሁ። ከሁሉ በላይ ግን ለብዙዎች መድረስ እንድንችል ቪዲዮቻችንን ሼር እያደረጋችሁ ሌሎችም ከዚህ በረከት እንዲባረኩ የምታደርጉ አንድም እስካሁን የነበሩትን ትምህርቶች ደግሞ በማየት ይባረካሉ። ከዛ በላይ ግን ቀጥለን ያሰብነውን አዲስ ትምህርትና አዲስ የወንጌል ስራ ደግሞ አብረው ሰራተኞች እንዲሆኑ እድል ያገኛሉ። ይህን በማድረግ እንድታገለግሉ አሁንም አደራ እላለሁ። ቀጣይ እስክንገናኝ መልካም ሳምንት። ሻሎም።